ተነሳሽነትን አታዋል በፊት የነበረ ለማደግ ለመለወጥ የነበረ ኤነርጂ የለም ፍላጎትም የለም just መኖር ብቻ ትመርጣለህ ለትንሽ ነገር ሴትል አድርጋል መለስ ብለ ራስን ከጥቂት አመታት በፊት የነበርከውን ማንነትን ስታይ ፍጹም የተለየ ሰው ነበር አሁን ግን ደግሞ በጣም ድክም ያለው ሰው ፍላጎት የሌለው just ለመኖር ያህል እየኖረ ያለ ሰው ለብዙ ነገር ኢንተረስትድ ያልሆነ ሰው ሆነ ራስን አግኝተዋል ምክንያቱም ያለ ቦታ ነው ያለው ያለ ቦታ ነው ሪሌሽንሺፕ ወይ ምናልባት ጓደኞች ላንተ ትክክል ያልሆኑ ኢንቫይሮንመንት ሊሆኑ ይችላሉ ይሄን ስላችሁ ከሰዎች ጋር ተጣሉ እያልኩኝ አይደለም ግን አንዳንዴ ለራሳችን ያምሮ ጤና ለህልማችን ለእድገታችን ስንል መለየት ካለብን አካባቢ መለየት አለብን ምናልባት ያለበት ሪሌሽንሺፕ ላንተ ልክ እንደማነቆ ሆኖ እንቅፋት ሆኖብን ሊሆን ይችላል እንዳታድግ ምናልባት ያለበት ጓደኞች አቅምን ዩቲላይዝ እንዳታረግ እንዳትጠቀም ሂንደር ያረጉ ወደ ኋላ እየጎተቱ ሊሆን ይችላል ወንድ ልጅ የሚወርቀው ደካማ ስለሆነ ላይሆን ይችላል ምናልባት ያለበት ቦታ ለሱ የማይመጥነው ትክክለኛ ቦታ ላይ ሳይሆን ሲቀር በብዙ ድካም ውስጥ ይገባና የማይመጥነው ኑሮ ሊኖር ይችላል የተሳሳተ የፍቅር ግንኙነት የተሳሳተ ጓደኝነት የተሳሳተ አካባቢ ውስጥ ሊኖር ይችላል የዛሬው ሴግመንት ለወንዶች ነው ያለ ቦታችሁ ስትሆኑ እናንተን የማይበጃችሁ የማይጠቅማችሁ ቦታ ላይ ስትሆኑ ምን አይነት ነገሮች በህይወታችሁ ታስተውላላችሁ የሚለውን ለእናንተ ነግራቸዋለሁ ኃይል ያጣ እየሄድክ ከሆነ በፊት የነበረ ተነሳሽነት ለስራ ለትምህርት ለለውጥ የነበረ ቁርጠኝነት ካጣሁ ያለ ቦታ ነው ማለት ነው ያን የመሰለ ኤነርጂ በቃ የነበረ ኃይል የሆነ ሰዓት ላይ አተው ስልችት ካለ በፊት የነበረውን ያ ማንነት ጥንካሬን እያጣው ከሄድክ ምናልባት ያለበት ጓደኝነት ኖርማል ፕላቶኒክ ሪሌሽንሺፕ ወይም ደግሞ የፍቅር ግንኙነት ላንተ ትክክለኛ ያልሆነ ሊሆን ይችላል የማትከበርበት ቦታ ከሆንክ ቃል የሚታለፍ ያንተ መገኘት ከምንም የማይቆጠር ሐሳብ የሚናቅበት ቦታ ከሆንክም ያ ቦታ ላንተ የሆነ ቦታ አይደለም ወንድ ልጅ በክብሩ እንደማይደራደር ብዙ ጊዜ ተነግሯል ለወንድ ልጅ ክብር ልክ ለነፍሱ እንደ ምግብ ነው ነገር ግን ትክክለኛ ቦታ ላይ ሳትሆን ስትቀር አትደመጥም ቦታ አይሰጥህም የምትናገረው ነገር ከፌዝ ነው የሚቆጠረው ስለዚህ ቅድም እንዳልኩ ቀስ በቀስ ራስን እያጣ በፊት የነበረን ተነሳሽነት እየተቀነሰ እየደከመ ይመጣል ለመመሳሰል ብለ ራስን ካጣ ለመመሳሰል ብለ ራስን ያሳነስክ ከመጣ ጓደኞችን ለመምሰል ወይም ደግሞ ያስካትን ገርል ፍሬንድ ለመምሰል ብለ ካቅም በታች መናገር ካቅም በታች መኖር ከጀመርክ አውትካስት እንዳትሆን እንዳትገፋ ወደ ጎን እንዳያረጉ ከመስጋት የተነሳ ያልሆንከውን ሆነ መገኘት ከጀመርክ ያለ ቦታ ነው ማለት ነው ያለበት ቦታ ሰዎች የማይረዱ ከሆነ እንዲረዱ ኦቨር ኤክስፕሌን የምታደርግ ደጋግመ ስለራስ የምታስረዳ ደጋግመ ለቃላቶች ትርጉም እየፈለክ የምትነግራቸው ከሆነ ትክክለኛ ቦታ ላይ አይደለም ራይት ፕሌስ እንደሆንክ የምታውቀው በፍቅር ግንኙነትም በጓደኝነትም ያለበት ዙሪያ የከበቡ ሰዎች ላንተ ትክክለኛ ቦታ እንደሆነ የምታውቁ ብዙ ቃላት ሳትነጋገሩ ትረዳዳላችሁ እኔ መነጋገር የለብንም ምናምን እያልኩኝ አይደለም ዶንት ጌት ሚ ሮንግ ግን ምንድነው ብዙ ኦቨር ኤክስፕላኔሽን የሚመጣ ከሆነ አስረድተም አይገባቸውም ብለ ማሰብ ከጀመርክ ምናልባት ያ ቦታ የተሳሳተ ቦታ ስለሆነ ያንተ ቦታ ስላልሆነ ይሆናል እየተረዱ ያልሆነው አላማ ጥያቄ ውስጥ ይገባል ንግግር በተለየ መንገድ ይተረጎምብሃል ሁሌ ለሁለት ለሶስት ይሰነጠቃል ግልጽና የጠራ ሁኔታ ውስጥ ገብተህ እንኳን ወይም ደግሞ እያስረዳ በንጹህ ሁኔታ
የተሳሳተ ሞቲቭ እንዳለ መጥፎ መነሻ ኖሮ እየተናገርክ እንደሆነ የሚተረጎምብህ ከሆነ ያ ቦታ ያንተ አይደለም። በተሳሳተ ቦታ ላይ ስትሆን ትክክለኝነት እውነተኝነት ራሱ እንደ ስህተት ነው የሚቆጠረው። በሰዎች ተከበ ብቸኝነት የሚሰማ ከሆነ ብዙ ጓደኞች አሉ፣ ሰው ሁሉ ዋው ታድለ የሚልልህ ሴት ጓደኛ አለች፣ ፍቅረኛ አለች። ነገር ግን ስቲል ብቸኝነት የሚሰማ ከሆነ በጣም የብዙ ሰዎች ታሪክ ባይዘው ብዙ ጓደኛ አላቸው፣ ብዙ የሚደውልላቸው ሰው አለ፣ ግን ውስጣቸው የብቸኝነት ስሜት ይሰማል። ሁነኛ ሰው እንደሌላቸው ፊል ያደርጋሉ። ቢቸግራቸው ሊረዳቸው የሚችል በደስታቸው እንደነሱ ደስ ሊለው የሚችል ሰው አለኝ ብለው አያስቡ። ምክንያቱም ራሳቸውን ሰርክላቸው ያደረጉት ከማይሆናቸው ሰዎች ጋር በፍጹም ለነሱ ከማይበጅ ኢንቫይሮንመንት ውስጥ ነው እየኖሩ ያሉት። ምናልባትም ፍቅር ግንኙነታቸውም ሊሆን ይችላል። አየ ከትክክለኛ ጓደኛ ጋር ስትሆን ወይም ደግሞ ትክክለኛ የፍቅር ግንኙነት ውስጥ ስትሆን ብቸኝነት አይደለም ይሰማ፣ ሙሉ የሆንክ ይሰማሃል። አጋዥ እንዳገኘ ይሰማሃል። ፓርትነር አጋር እንዳለ ይሰማሃል። ቢቸግር አብረህ የምትቆም አብረው የሚቆሙ ብትደሰት አብረው ልክ እንዳንተ የሚደሰቱ ወዳጆች እንዳሉ ታውቃለህ። ትክክለኛ ሪሌሽንሺፕ ውስጥ ስትሆን በጓደኝነትም በፍቅረኝነት ስተት በሆነ መንገዱ ስትሆን ግን ሰው ነው እንጂ የከበበ የእውነት a friend in need is a friend indeed እንደሚባለው ሁነኛ ወዳጅ ግን እንደሌለ ስለምታውቀው በጣም በብቸኝነት ስሜት ትሰቃያለህ። ማደግ ይከብድሃል። ማደግ አትችልም። በፊት የነበረ ኤነርጂ ስለሌለ፣ በፊት የነበረ ህልም ተነሳሽነት ስላጣ ማደግ አትችልም። የዛሬ 6 ዓመት በነበርክበት ቦታ ነህ። ሰዎች ይለወጣሉ፣ አንተ ግን እዛው ነህ። ለምን? ህልምን ስትናገር ይሾፍብሃል። ህልምን ስትናገር ህልመኛ ነው የሚያደርጉ። ህልምን ስትናገር የማይሆንበት 100 መንገድ ነው የሚናገር። በዚህም ምክንያት ለማደግ ሲዝ አድርጋል፣ አታድግም። አካባቢ ላንተ እንቅፋት እየሆነ እንዳለ የምታውቀው ለማደግ በጣም ችግር ሲሆንብን፣ ብዙ ሰዎች እየተለወጡ አንተ መለወጥ ካቃተ ምናልባት በጣም ሮንግ የሆነ ቦታ ላይ ነህ ማለት ነው። በቂ እንዳልሆንክ ይሰማሃል። አምና ጉድ ኢነፍ ትላለህ፣ አልችልም ትላለህ። በፊት ላይ እችላለሁ ብለህ በዛ በኤነርጂ የምትሄድ ሰው፣ ኮንፊደንስ የነበረ ሀሳብን ለመግለጽ የማትፈራ፣ መስሪያ ቤት ሄደ አፕላይ ለማድረግ የማትፈራ ሰው ትጨነቃለህ። የሆነ ነገር ለመጀመር ስትፈልግ ቢኮዝ ከዛ በኩል የሚነገር ከአካባቢ የምትሰማው ድምፅ የማይሆንበትን 100 መንገድ ነው እንጂ የምትችልበትን መንገድ አይጠቁሙም። ስለዚህ ቀስ በቀስ የነሱ ድምፅ ያንተ የውስጥ ድምፅ እየመሰለ በቃ አልችልም፣ አይሆንልኝም፣ ይቺ ብቻ ናት ለኔ የምትሆነው ብለህ ታስባለህ። ስለዚህ ጎመን በጤና ይችን ይባርክልኝ እያልክ ትኖራለህ ማለት ነው። መባረኩን ይባርክልኝ። አሁን ግን ምን እያልኩኝ ነው? አንዳንዴ ከዛ ካለንበት ቦታ የበለጠ መሄድ እየቻልን ካለን አቅም በላይ ብዙ አቅም ኖሮን ከኛም አልፈን ለሰዎች መትረፍ እየቻልን ግን ፈርተን ላለመውጣት፣ ላለመሞከር፣ ላለመውደቅ ፍራቻ በቃ እዛችሁ ጋር ቁጭ ብለን በቂ እንዳልሆነ እየተሰማን እንኖራለን ማለት ነው። ለምን? ብዙ ድምፅ ሰምተናል። ከገርል ፍሬንድ ሊሆን ይችላል፣ ወይም ጓደኞች ሊሆን ይችላል፣ ሙድ እየያዙብህ ሊሆን ይችላል፣ እያጠለጠሉ እያጣጣሉ ሊሆን ይችላል። እሷም የሆነ ነገር ስትነግራት ዝም ብለህ ህልመኛ ህልም እንጀራ እየበላ ሊመስላት ስለሚችል ቀስ በቀስ ያ ድምፅ የራስ እየመሰለ ራስን እያሸማቀክ እኔ አልችልም እያልክ ያለመቻልን ለራስ እየሰበክ ትኖራለህ። ስለዚህ በቃ አቅም እየተሟጠጠ ነው የሚሄደው። በዚህ ምክንያት ሰላምን ታጣለህ። ጭንቀት ያንተ ይሆናሉ። በጣም ትወጣጠራለህ፣ ደስታህን ታጣለህ። ምናልባትም ሱስ ውስጥ ልትገባ ትችላለህ፣ መደበቂያ አድርገህ። ምናልባት በፊት የማታስባቸው የፖርኖግራፊ ወይ ደግሞ የማስተርቤሽን ራስን በራስ ማርካት ከጭንቀት የሚመነጭ ወይም ደግሞ ዲፕረስድ ስትሆን ወደ አልኮል፣ ወደ ተለያዩ እጾች መግባት፣ የማይሆኑ አክቲቪቲዎች ጋር ከተለያዩ ሴቶች ጋር መሄድ። በቃ ጭንቀት ሰው ጭንቀት ውስጥ ሲገባ፣ ሀዘን ውስጥ ሲገባ የተለያዩ ነገሮች እንደ መደበቂያም ነው
እንደ ስሜቱን ማደንዘዣም ነው። እንደዚህ አይነት ነገር ውስጥ ልትገባ ትችላለህ። እርጋታን ታጣለህ። በቃ ያ ማንነት ቀስ በቀስ እየተሸረሸረ ነው የሚመጣው። ትልቁ ችግር ደግሞ አሁን ትክክለኛ አካባቢ ካለመሆን እየተነሳ ራስ እየጠላኸው እየደበረ ሪስኪ የሆኑ አክቲቪቲዎች ቅድም እንዳልኩ የሚጎዳን ነገር እንኳን ለማድረግ አትፈራም። በፊት ራስን ለማሳደግ በብዙ ነገር ትጥር ነበር። ቀስ በቀስ ግን ምንድነው ኬርለስ ግዴለሽ እየሆንክ ትመጣለህ። ቢካዝ ራስን ሳም ፓርት ኦፍ ዩ የሆነ ያንተ ማንነት ተገንጥሎ እየወደቀ በመንገድ የሆነ ሌላ ሰው እየፈጠርክ ነው የመጣው። ስለዚህ አቅም ደክሟል። ማደግ አትፈልግም። ለማደግም ብዙ አታስብም። አልችልም ብለሃል። ጉድ ኢነፍ አይደለሁም ብላል። ከዛም አልፈ ምናልባት በዚህ ሁኔታ ከቀጠልክ ብዙ ሰዎች ያለ ቦታቸው የማይገባቸውን ሰው የፍቅር አጋር አድርገው የማይገባቸው አካባቢ በመኖራቸው ምክንያት ህይወት ያስጠላቸውና እስከምን ድረስ ይሄዳሉ? ራስ ለማጥፋት እስከ ማሰብ ከዛም አልፎ እስከ መሞከር። ስለዚህ ወንድሜ ደካማ ስለሆንክ ላይሆን ይችላል የወደከው። ደካማ ስለሆንክ ላይሆን ይችላል። ብዙ ሰዎች ይነግሩ ይሆናል እኮ ቤተሰብ እንደዚህ ነህ እንደዛ ነህ ሊልህ ይችላል። መጥፎ ግን ምናልባት አንተን እንደዛ ያደረገ የተሳሳተ አካባቢ በመኖር ምክንያት ሊሆን ስለሚችል ቼክ አድርግ። የፍቅር ግንኙነትን ቼክ አድርግ። ጓደኝነትን ስለ ትዳር አይደለም እያወራ ያለሁት፣ ግን ፍቅር ግንኙነት ሊሆን ይችላል። ገርል ፍሬንድ ወይም ደግሞ ኖርማል ጓደኞች ሊሆኑ ይችላሉ። አንተን የሚያሳድጉ ናቸው ወይስ ጎታች ናቸው ወደኋላ? ይህንን ቼክ አድርግና ህይወትን ለመቀየር ሞክር። at the end of the day ሁሌም የማምነው ነገር ምን እንደሆነ ታውቃለህ? አንተ ለራስህ በምትሰጠው ዋጋ ልክ ሌሎች ሰዎች ይሰፍሩሃልና ጉድ ኢነፍ ነኝ እችላለሁ ይሄ ቦታ አይመጥነኝም ካልክ ከዛ ወጥተው የውሳኔ ሰው ሁን። መቀየር ትችላለህ። ሰላምህን ማግኘት ትችላለህ። ከጭንቀት መውጣት ትችላለህ። የበለጠ ማድረግ ትችላለህ። ጨርሻለሁ። የምክር አገልግሎት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ቁጥር በመደወል ወይም ቴክስት በማድረግ ዋትስአፕ እና ቴሌግራም ላይ ስለ አገልግሎት ክፍያም ሆነ ሌሎች ጉዳዮች መረጃ ማግኘት ትችላላችሁ። ሰብስክራይብ አድርጉና ቤተሰብ እንሁን። የፍቅር ይበልጣል ዩቲዩብ ቻናል ፕሊዝ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉና እንድሰራላችሁ የምትፈልጉትን ርዕሰ ጉዳይ ጻፉልኝ። እኔም በቀጣይ እመጣበታለሁ። እወዳችኋለሁ።